ቆይ ለምንድነው እስከ ዛሬ እዚህ ቦታ ያላመጣኝ? ሲከፋኝና ሲጨንቀኝ ነው እዚህ የምመጣው። ለዛ ነው። ለነገሩ ዛሬ የት ልትሄድ ነው ብዬ ተከትዬ ነው እንጂ መቼም አታመጣኝም ነበር። ለማንኛውም ግን ቦታውን ወድጄዋለሁ። አንድ ጥያቄ ልጠይቅሽ? ቆይ ለምንድን ነው ከጀርባሽ ሆኜ እንደማጠቃሽ ሴራ እንደማሴር የምታስቢው? ቆይ ሰኒ፣ እኔ ላንቺ መጥፎ ሰው ነኝ እንዴ? የሰው ልጅ እኮ መጥፎም ደግም የሚያደርገው ሁኔታዎች ናቸው። ስለዚህ መጥፎም ነህ ደግም ነህ ማለት አልችልም። ደግሞ ማን ያውቃል፣ አንተም አታምነኝም ይሆናል። ቆይ ሰኒ፣ እምነት ላንቺ ምንድን ነው? እምነት ለኔ ለዛ ሰው ምንም መሆን ነው። አንቺ አልታየሽም እንጂ እኔ እኮ ላንቺ ብዙ ነገር ሆኜ ይልሻለሁ። ያው ራሴን እንዲህ ነኝ ማለት ባልፈልግም። እሺ ቆይ የማላውቀው ስልክ ነው። እስኪ አንሺው። እኔም በማላውቀው ስልክ ሰሞኑ ሲደወልልኝ ነበር። ሄሎ ሄሎ፣ ሰኒ እንዴት ነሽ? ደህና ነኝ። ማን ልበል? እኔን እንኳን አታውቂኝም። ስፒከር ላይ ለምን ስፒከር ላይ አደረግሽው? እሱ ስላዘዘሽ ነው? ቆይ ማን? ከኛ ምንድን ነው የምትፈልገው? ለምን አትሆንም? ምክንያቱም እናንተ እጅ ላይ የሚጮህ ንጹህ ደም ስላለ። እሺ ቆይ ከኛ ምንድን ነው የምትፈልገው? ዝም ብላችሁ ስሙ። ከኔ ጋር ከተስማማችሁ ወዲያው ገብስ ነው። አይ ካላችሁ ግን እመኑኝ፣ ህይወታችሁ ወጥታችሁ ማጭር ተራራ ነው ማድረገው። ገባችሁ? ለምን ዘጋሽው? አላውቅም። እኔ ከዚህ በላይ መስማት አልችልም። ጭንቅላቴ ሊፈነዳ ነው። ሰኒ ስሚኝ፣ ተረጋግተሽ ስሚኝ። እንዴት ነው የምረጋጋው? እያንዳንዱን ነገራችንን እኮ ያውቁታል። ሰኒ ተረጋጊ። ለዛ እኮ ነው ተረጋጊ የምልሽ። አሁን ላይ የእነሱ መጫወቻ ሆነናል። ስለዚህ ተረጋግተን የማናስብ ከሆነ በራሳችን ወጥመድ መውደቃችን አይቀርም። እሺ አሁን ቆይ ምንድን ነው የምንሆነው? አላውቅም። ለዛ እኮ ነው ተረጋጊ የምልሽ ሰኒ። እኔ ግን በጣም ፈርቻለሁ። አይዞሽ፣ አንቺ ብቻ ተረጋጊ። ሰኒ አይዞሽ። ደከመኛ። ትንሽ ብቻ ከሆነ የቀረን አስፓልቱ ጋር እስከምንደርስ። ቆይ አሁንስ እያዩን ቢሆን? እሱን ቤት ስገባ እናወራዋለን። ግን አሁን ረጋ ብለን ነው መሄድ ያለብን። ደግሞ ምናልባት እየተከታተሉንም ከሆነ እንደፈራን ማስታወቅ የለብን። እኔ ግን በጣም ነው የፈራሁት። ወይ ከቤት ባንወጣ ይሻለን ነበር። እንደሱ አታድርጊ፣ እንደፈራን ነው የሚያስታውቀው። ቆይ ግን አንተ እንዴት ቻልከው? ለነገሩ እንዳይደለህ ችዬው እኮ አይደለም፣ ግን ደግሞ አንቺ ማበረታት ስላለብኝ ነው። እንዳልሽው ልበ ሙሉ ወንድ ነኝ። ግን ደግሞ አሁንም ቢሆንም ነግሬሽ የፈራሁት ለአንቺ እንጂ ለእኔ አይደለም። ሰኒዬ እባክሽን ተነሽ፣ ከዚህ አካባቢ እንሂድ። የትም አልሄድም። ምን ማለት ነው? አስፓልቱ እኮ ከዚህ ሩቅ ነው። ደግሞ እዚህ አካባቢ ስመሽ ምን እንደሚፈጠር አናውቅም አይደል እንዴ? አንተ እንደምታስበው ጠንካራ ሰው አይደለሁም። በቃ አሁን ሁሉን ነገር እንተወውና እውነቱን እንናገር። እኔ እኮ ጨካኝ መሆን ፈልጌ አይደለም፣ ግን ደግሞ በመናገራችን የሁላችንም ህይወት ነው የሚበላሸው። በተለይ ደግሞ ያንቺ። እኔ ግን አልችልም። በቃ ሰኒ እባክሽን ያቅቶኛል። አንቺም አትጨመሪብኝ። እሺ አሁን ተነሽ እንሂድ። እኔ ግን እግሬ እየከዳኝ ነው። ስልኬ ቢደወል ራሱ ወርውሬው ነው የምሮጠው። ወዴት ነው የምትሮጪው? አላውቅም። እሺ ነይ። ምንድን ነው? አቅም አንሶሻል፣ ስለዚህ ልሸከምሽ። እባክህ ተወኝ። እባክሽ አትግደርደሪ፣ ነይ። ሱራ ዛሬ አንተን ልረግምህ ነው። አንተ በሰጠኝ ከልክ ያለፈ ቅብጠት ዛሬ ላይ የኔ የምለው ነገር እንዳይኖረኝ ሆንኩኝ። ቆይ ለምን አንተ በዚህ ልክ በራስ መተማመን እንዳይኖረኝ አደረግ? ቆይ ለምን ሱራ?
ጓደኛዬ፣ ያው አንተ ከሄድክ በኋላ ከሰው እጅ ማየት ጀመርኩ። ቆይ ራስን ከማጥፋት በፊት አንተ እኔን ለሰከንድ እንኳን ታስበኝ ነበር? የምር ራስ ወዳድ ነው። እውነት ዛሬ ረገምኩ ሱራ፣ ዛሬ ረግሜሃለሁ። ኪራዬ ወይም ቤታችን ግን ቅዝቅዝ አላለብም እንዴ? አንቺ እያለሽ ደግሞ የምን መቀዝቀዝ ነው? እኔ እንደዛ አይደለም ለማለት የፈለኩት። አልገባኝም ማለት እኔ የሆነ አጫዋች ነገር አያስፈልገን? ከአንቺ በላይ አጫዋቸውን ከየት ይመጣል? ኪራ እኔ ልጆች እፈልጋለሁ እያልኩክ ነው። ቆይ መጀመሪያ ትዳራችንን በደንብ እናጣጥም። ህጻናት እኮ የትዳር ማጣፈጫዎች ናቸው። እሱማ ጸጋ ናቸው። እና ምን ትላለህ? እርግጥ እኔም እኮ ልጅ ቢኖረኝ አልጠላም፣ ግን ደግሞ አንቺ መጀመሪያ የራስሽን ህይወት መኖር አለብሽ። ማለት በቃ እኔ ያቆምሽውን ትምህርት እንድትቀጥይ እፈልጋለሁ። እሱማ የኔም ሀሳብ እኮ ነው። አዎ ፍቅር፣ ይኸውልሽ ገና ለገና ትዳር ያዝኩ ብለሽ ራስሽን እንድትጥይ ከአላማሽ ዝንፍ እንድትይ በፍጹም አልፈልግም። እሺ ይህን ያበርች ባለ አመሰግናለሁ። በቃ አሁን ተካክፈን ልትንበል ነው፣ ይደክመኛል። እሺ ቆይ እስከ መቼ ነው እዚህ ብርድ ላይ የምንቆመው? እኔ እዚህ ቤት አልገባም። ምን ማለት ነው ታዲያ? ቆይ በዚህ ሰዓት የት እንሄዳለን? አልገባም አልኩ እኮ ጆከር። ሰኒ ይገባኛል፣ ከባድ ስሜት ላይ ነው ያለሽው፣ ግን ደግሞ ይህንን መራራ እውነት አምነን መቀበል አለብን። ቆይ በቃ ይሄ ነገር ህልም አይደለም እውነት ሆነ? አዎ ሰኒ፣ ይህንን ነገር ሚስጥር ብለን ቆፍረን ብንቀብረውን የሚያወጣው ሰው ግን አልጠፋም። ስለዚህ ይህንን አምነን መቀበል ነው ያለብን። አልችልም ጆከር፣ እኔ እንደዚህ አይነት ፍርሃት ውስጤን አናውጦት አያውቅም። እሺ ታዲያ ቆይ ከዚህ የተሻለ ሀሳብ አለሽ ማድረግ የምንችለው? አላቅም። በቃ አሁን እንግባና ተረጋግተን ምን እንደምናደርግ እናስብ። እዚህ ቤት እንግባ። አዎ ኪራ ጽናት፣ ምንድነው? ምን ሆነሻል? ናቲ ምን ሆነ? አላቅም። ስልክ እያወራን ነበረ፣ በቃ ከዛ ተቋረጠ። እና ለዚህ ነው የምትጮኸው? ኧረ አይደለም። እሺ እና ምንድነው? ተናገሪያ፣ አታስጨንቂኝ። ከቅዱሴ ጋር ተጣልቶ ከቤት ወጥቷል። እንዴ ምን ሆነው ነው የተጣሉት? እሱን ለማጣራት ስሞክር እኮ ነው ስልኩ የተቋረጠው። እንዴ ቆይሽ አሁን የት ነኝ አለ? አላቅም ጽ ግን በቃ መንገድ ላይ ነው ያለው። እሺ ቆይት እንዳለ ካላወቀን ምን ማድረግ እንችላለን? ወይ ደውይለት እስኪ። ስንቴ ደጋግሜ ሞከርኩኝ እኮ ግን በቃ ስልኩ አይሰራም። በቃ እሺ ተረጋጊና ተኝ፣ ነገ ጧት እንፈልገዋለን። እሺ እስከዛ ጽ እና በዚህ ሌሊት ወጥተሽ አንቺም ሌላ ጦስ ልታመጪብን ነው? እኔ አላቅም እኮ ኪራ፣ ጨነቀኝ። ኪራ እውነቱን ነው። በቃ ተረጋጊ፣ ወንድ ልጅ ነው፣ ምንም አይሆን። አዎ በቃ አሁን ተኝ፣ ከዛ ቅዱስ ጋር እንሄዳለን። እሺ
ደንግጬ ስለተነሳው ነው መሰለኝ ራሴን ይለቃል። በቃ ነው እናንተ አልተኛም እንዴ? አዎ እንቅልፍ እምቢ አለኝ። እኔም መተኛት አልቻልኩም። እና ምግብ ትበያለሽ? አልበላም። ግን ከነጋ እኮ ምንም አልበላሽ። አንተም እኮ አልበላም። እኔ ጭራሽ ምግቡ ትዝ አላለኝም። ውስጤ እያሰበ ያለው ነገ ምን ይፈጠራል የሚለው ነው። የኔም አፒታይት ሞቷል። እሺ ታዲያ እንቅልፍ እንዲወስድሽ ጸጉርሽን እየዳበስኩ ላስተኛሽ? ቢያንስ እንቅልፍ ነገሮችን እንዲቀልሽ ያደርግሻል። እዛ ክፍል እኮ ብቻዬን ፈራሁ። እንቅልፍ እስከሚወስድሽ ድረስ እኔ ያለሁ። ድንገት ሌሊት ብነቃስ? እና ምን ይሻላል? ለምን እዛው አታድርም? እሺ አንቺን ካልነበረሽ ከብቸኝነት ይሻለኛል። እሺ ናትዬ እንዴት ነህ? ደህና ነኝ። ቆይ የት አደርክ? መንገድ ላይ። መንገድ ላይ? ወይኔ ናቲ፣ ምን አለበት ግን ቀድመ ብትደውልና ብትነግረኝ። እኔ እንጃ፣ ይሄ ሀሳብ የመጣልኝ መሀል ላይ ነው። ቆይ እሺ፣ በምን ተጣልታችሁ ነው ከቅዱስ ጋር? አጋጣሚ ያለመግባባት ነው፣ ግን ጥፋተኛው እኔ ነኝ። እንዴ ቆይ ይህን ያህል ምን ብታረገው ነው? ቅዱስን ምን ብታጠፋ ነው? ናቲ በቃ እንሂድ፣ ቅዱስ ጋር ተነስ። አይ እኔ እንዴት ሄዳለሁ? እኔ ቅርብኝ፣ እኔ አልሄድም። እንዴት ብዬ ነው አይኑን የማየው? ይኸውልህ ናቲ፣ ቅዱስ ተናዶ ነው እንጂ በጭራሽ በአንተ የሚጨክን ሰው አይደለም። ግድ የለም ተውትና እሱን ልብሴን አምጡልኝ። እንዴ ቆይ ይህን ያህል ምን ብታረገው ነው? ቅዱስን ምን ብታጠፋ ነው? በቃ ለመግባባት ተፈጥሮ ነው፣ ግን ሙሉ ለሙሉ ጥፋተኛው እኔ ነኝ። እሺ ቢያንስ ሄደን ቅዱስን እናናግረው መጀመሪያ። እኔማ እንደዛ አላደርግም። ምንም አቅም የለኝም እሱ ፊት መቆም። እና ደግሞ ኪራ የራሴን ህይወት መጀመር እፈልጋለሁ። በቃ ናቲ፣ ይሄ ሀሳብህ እኮ ጥሩ ነው፣ ግን ደግሞ እንደዚህ በድንገት የሚወሰን ውሳኔ አይደለም። ግድ የለም አሁን እንደዚህ ወስኜ ካልተነሳው መቼም ቢሆን አላደርገውም። አዎ ለማንኛውም እኮ ሄደን ብናናግረውና ብትነጋገሩ ይሻላል። እንዴት ብዬ ነው አሁን አይኑን የማየው? ቆይ በቃ እሺ፣ ወይ ካልሆነ ጆሮን ታየዋለህ። ተነሱ አሁን እንሂድ። አረ ከፈለገ አፍንጫውን የሚያው ሌላ ቦታ መርጠ ማየት ይችላል። ባዮሎጂ ላይ ጥሩ ናቸው መሰለኝ አፍንጫ። ነው የሚሸተኝ። እንዴት አደራችሁ እህቶቼ? ቁርስ ደርሷል።
ለምን ቆማችሁ ታኛላችሁ? ተቀመጡና ቁርስ እንብላ እንጂ። ምን ነው ድምጼና እኔ አንመሳሰልም እንዴ? ሰኒ 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 ደህና ነሽ? ሰኒ 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 ምንድን ነው ሰኒ? ሰኒ ሰኒ ንቂ ሰኒ ሰኒ ለእናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረዥም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ሰኒ 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 ንቂ ሰኒ 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 ንቂ ሰኒ ሰኒ ደህና ነሽ? ደህና ነኝ። ደህና እንደሆን ከፈለክ ይህን ሰውዬ ከቤት ያስወጣልኝ። እሺ አስወጣዋለሁ። አስወጣልኝ። በቃ እዚህ ቤት ላይ አልፈልግም። አስወጣዋለሁ። አንቺ ብቻ ተረጋጊ። ወይስ ክትማከሩ ወጣ ብዬ ልጠብቃችሁ እንዴ? ያው ለማውራት እንዲመቻችሁ ብዬ። አይናችሁ ውስጥ ምን እንደሚታይ ታውቃላችሁ? ፍርሃት፣ መጨነቅ ይታየኛል። ስለሱ ማንም አልጠየቀም። አሁን ቤት ለቀውጣ። ምንድን ያልከው? ቤቴን ያልከው? እንደዚህ በቶሎ ቤቴ ለማለት ተደፍራለህ ብዬ አልጠበቅኩም ነበር። ሳይቃጠል በቅጠል ማለት አይሻልሽም? ዛሬ በንግግር ቤቴ ከተባለ ነገ በተግባር መሆኑ አይቀርም። እሱን የጠየቀ የለም። ቆይ እንዴት ነው የገባኸው? ይሄ እኮ የራሴ ነው የሚመስለው። ከየት አገኘኸው? ከየት ላገኘው እችላለሁ? ካንተ ወይም ካንቺ ነው ተመሳሳይ አግኝቼ ላስቀርጽ የምችለው። እስከማስታውሰው ደግሞ አንቺን ያገኘሁበትን አጋጣሚ አላስታውሰውም። ሳኒ ቆይ ለምንድን ነው እንደሱ የምታይ? እኔ ቁልፉን የሰጠሁት መስሎሽ ነው? ሳኒ እኔ አላደረኩትኝም። ሳኒ ቆይ ለምንድን ነው እንደሱ የምታይ? እኔ አላደረኩትም። ምን ነው ገና ጥያቄው ሳይመጣ ጸበል እንደገባ ሰይጣን ያዙ ይልቀቁኝ አበዛ። ምን ነው ራስን አታምኑም እንዴ? ኮንፊደንስ በዚህ ልክ ነው ማለት ነው? አፈን ዝጋ አንተ ሰውዬ፣ ትዕግስቴን አትፈታተነው። ምን ነው እኔንም እንደዛ እንደ ደመ ከንቱ ጓደኛ አልገለኝ ነው? የሱን ስም አታንሳ። የተወለድክበትን ቀን እንድትረግም ነው ማድረገው። እንኳን ስሙን ሬሳውንም አንስቼዋለሁ። አንተ አፈን ዝጋ እኮ እያልኩ ነው። በቃችሁ። ሳኒ ሳኒ ምልክ እንዳይመስልህ ማን ወንድ እንደሆነ ይለይልህ። ሰኒ እባክሽን ተረጋጊ። ልቀቀኝ ወደዛ። ይኸውልህ እዚህ ሁሉ ጦስ ውስጥ የገባሁት በአንተ ምክንያት ነው። እሺ እኔ በእናንተ ጦስ ራሴን ማጣት አልፈልግም። ይገባኛል፣ ተጨንቀሻል። ግን ደግሞ እባክሽን መረጋጋት አለብን ሰኒ። አሁን ረጋ ብለን እንግባና ምን እንደሚፈልግ እንጠይቀው። ምንም መጠየቅ አልፈልግም። በቃ አሁን እውነቱን መናገር ነው ያለብን። ቆይ ለማን ነው እውነቱን የምንናገረው? ለፖሊሶች ነዋ። ሰኒ እንደዛም አታረጊም። ለምንድን ነው የማልናገረው እንዴ? ቆይ የሰው ነፍስ አጥፍተን በሰላም የምንኖር ይመስላል? ስለዚህ አሁን ሁለታችን ሄደን ምን እንዳደረግን እንናገራለን። ሰኒ እንደዛም አይሆንም። በቶሎ ተስፋ መቁረጥ የለብንም። እሺ እስቲ ንገረኝ፣ የእኛ ተስፋ ለመቁረጥ ስፒድን ከሞት ያስነሳዋል? ቆይ ሆን ብለን እኮ ያደረግነው ነገር አይደለም። እናውቀው አይደለም ያደረጉት ተብሎ መቀጣታችን እንደሆነ አይቀርም። ትሰማኛለህ ጆከር? እኔ እዛ ቤት ያለው ሰውዬ መጫወቻ መሆን አልፈልግም። ስለዚህ እውነቱን እናገራለሁ። ሰኒ ተረጋጊ፣ እባክሽን ተረጋጊ። አሁን ስሜታዊ ስለሆንሽ ነው እንደዚህ አይነት ውሳኔ እየወሰንሽ ያለሽው። ሰኒ ሰውየውን እኮ እኔም ከአንቺ እኩል ነው ያየሁትኝ። ከዚህ በፊት አላውቀውም።
አሁንም የማትረጋጊ ከሆነ ቤት ውስጥ ነው ያለው። ከዚህ በኋላ ምን እንደሚያደርግ አናውቅም። ስለዚህ እባክሽን እንሂድ። የቤታችን ቁልፍ ያለው ሰውዬ ምን ማድረግ የሚያቅተው ይመስላል? ቤቴ ገብቷል። መኝታ ቤቴ ፎቶ አስቀምጦልኛል። ቆይ ከዚህ በላይ ምንም አያደርገን ይመስላል እኮ? የእኛን እኮ መደናገጥ እንዳይጠቀምበት እያልኩሽ ነው። እሺ ተረጋጋው። ቆይ ምን የሚለወጥ ነገር አለ? እስኪ ንገረኝ። እሱን በደንብ ስትረጋጊ ጭንቀቱ ራሱ ምን ማድረግ እንዳለብሽ ይነግርሻል። ሰኒ አሁን እንሂድ። እንደዚሁ እንደሆነ ነው የተኛሁት። እንዴት አደራችሁ? በሰላም ነው? ቅዱሴ አሞሃል እንዴ? አይ አላመኝም። ሶፋውን እኮ ሳስተካክል ትንሽ ተሰምቶኝ ነው። ቆይ ምንድን ነው የተመሰቃቀለው? አይ ዝም ብዬ ቤቱን አመሰቃቅየው ነው። ከምትቆሙ ተቀመጡ፣ ከምትቆሙ ተቀመጡ። ቁጭ በሉ። ናቲ ቁጭ በል እንጂ። አይ እኔ አልቀመጥም። ቅዱሴ ቁርጤን ይንገረኝና እኔ እሄዳለሁ። ምን ማለት ነው ተቀመጠ እንጂ? ትላንት ለተፈጠረው ከሆነ ትንሽ ተናድጄ ስለነበረ ነው። አውቃለሁ ተናደ እንደነበር፣ ግን ደግሞ እንዳለ ያወራው ነገር ደግሞ በሙሉ ልክ ነህ። የምር እኔ አንተ ላይ ጥገኛ ነው የሆንኩት። ያን በመናገር ደግሞ ምንም ቅር አላለኝም። ምክንያቱም እኔ ለአንተ ምንም እያደረኩልህ አይደለም። ናቲ ምንድን ነው የምትለው? ና እንደውም እዚህ ጋር ቁጭ በል። ናቲ እኔ እንደዚህ አይነት ስሜት እንዲሰማህ አልፈልግም። ደግሞ ምን የተለየ ነገር አድርጌልህ ነው እንደዚህ የምትለው? ትላንት ለተናገርኩት ከሆነ ያው ታውቂያለህ፣ በቃ ተናድጄ ስለነበረ ነው። ራሴን ቆም ብዬ እንደኛ ያደረገኝ ቅዱሴ፣ የምር ያወራቸው ነገሮች ምንም ስህተት የለው። በነገራችን ላይ እኔና የተከበሩ ኒና ለሽምግልና ነበር አመጣጣችን። ግን እንዴት ነው እኛ ምንም ሳንመክር ሳንዘክር እናንተ ጨረሳችሁት እኮ። ይህ ነገር ተገቢ ነው? እኔ እኮ ለቀባሪ የማይመች ነበር ማቀው። ለካ ለአስታራቂም የማይመች አለ። ያው ዋናው ነገር የና ቅዱስ መስማማታችን ነው አይደለ? አዎ እንዴ እኛም እኮ ስንት ነገራችን ትተን የመጣ ነው። ችግራችሁን አይተን አስታረቅን ለማለት ብለን እኮ ነው አይደል? እንደ ኪራዬ አይደል ማለት እኔ በበኩሌ እነሱን ለማስታረቅ እንጂ አስታረቅም ብዬ ለማውራት አይደለም የመጣሁት። ይቅርታ ነው ቶ ድሮ ምን እኔን ጥፋተኛ ይቀራል። እኔና ናቲ በመጣላታችን እንደውም ፈጣሪን አመስግኝ። ለሽማግሌነት ክብር በቃሽ እኮ። እንደውም እኮ ኒና እኮ ከሽማግሌም አልፋለች። ያው የሴቶች እድሜ ልክ እንደ ምርጫ በ5 ዓመት አንዴ ነው የሚጨምሩት። ለዛ እኮ ነው ናቲ እንደዛ ነው።
ግን እኮ ተጨንቀክ እኔ ጋር ነበር የደወልከው። ድሮም ሰው አይጣልኝም። እሺ በቃ ግድ የለም መሰላላለች መሰላል ያስወጣሻል። በቃ ቤቱን እብድ ዋለበት አስመስየዋለሁ እና ጸዳዳው አይደል እንዴ? ቅዱሴ አንተማ በጭራሽ ምንም ነገር አትነካም። አይና ኒና እናስተካክለዋለን አይደለ ኒኑ? ኒና ከቆረፈች እኮ መርፌ ከለገመ ቅቤ ያውጋመች። አረ ኒና ወፏ ታደርገዋለች። ቡና አፍልታ ቁርስ ሰርታ ምናምን አይደል ኒና? እሺ በቃ አረጋለሁ። ቅዱሴ እኔ ግን ልሂድ፣ በቃ ስራ መግባት አለብኝ። አረ ቆይ ቡና ጠጥተህ ቁርስ በልተህ ትሄዳለህ? አረ በጭራሽ አሁንም ያው ግድ ሆኖብኝ ነው የመጣሁት። አረ እባክህ በቃ እሺ ልሸኝክ። እሺ ምን አባት አፈጥብኛለህ? የምር ግን ኒና እንደዚህ እንደምታዝኒልኝ እንደዚህ እንደምትጨነቂልኝ አላውቅም ነበር። ትናንትና እኮ ስልክ ስደውልልሽ እንባሽ አበሰበሰኝ። ያበስብስ። እሺ ገደል ግባ። ወዴት ነው? ኒና እናስተካክለው እንጂ አንቺ ኒና ስሚኝ አንቺ አቤት። እንዴት ነው? ደህና ነኝ። ለምንድን ነው የፈለግሽ? ቆይ ሰፈር ድረስ መጥቼ እንኳን ወደ ቤት ግቢ አትለኝም? እኔ ማለት አይጠበቅብኝ። መግባት ብትፈልጊ ትገቢ ነበር። አሁን ለምንድን ነው የፈለግሽ? እኔ እንኳን ለራስ ጉዳይ ነበር የፈለግኩ እኮ። ለምን? በመጀመሪያ ይሄንን ነገር ስነግር ከበፊት ማንነቴ ጋር እንዳታገናኘው። ህሊናዬ እናውቀው ዝም ማለት ስላልቻለ ነው የምነግርህ እኮ። ምንድን ነው ንገሪኝ። እሺ የቤት ሰራተኛ ማለቴ ሀዊ ባለፈው አግኝቻት ነበር እና አንተ እንደምታስባት ጥሩ ሰው አይደለች። ቆይ ሲጀመር ከሷ ጋር ምን አገናኘሽ? አንቺ ልጅ ማትነካኪው ነገር የለም ማለት ነው? ሲጀምር ይሉሽ የዛን ቀን ቤት ስትመጪ ራሱ ጠርጥሬ ነበር። እሺ ናሁ ተረጋጋ። እኔ ስለሷ ማወራበት ምንም ምክንያት የለኝም፣ ግን ደግሞ ልጅቷ የዋዛ አይደለችም። ከኋላው የሆነ ተልኮ አላት። ሶሲ በቃሽ። ቆይ ከኔ ቤት ደግሞ ምንድን ነው የምትፈልጊው? ባለፈው የመጣሽ ጊዜ እኮ ሀዊን በጥፊ እንደመታሻት ነግራኛለች። እኔ ይኸውልሽ ወረጄ ከአንቺ ጋር አፍ መካፈቱ አስፈላጊ አይደለም ብዬ ነበር ዝም ያልኩሽ። ትሰምኛለሽ? ከአሁን በኋላ ግን አንላቀቅም። ቆይ ምንድን ነው አላማሽ አንቺ? አሀ እቺ የተረገመች ሳልቀድማት ስሜን ማጥፋቷ ነው። በእውነት አድናቂዋ ነኝ። ከአንድ የቤት ሰራተኛ የሚጠበቅ ብልሃት አይደለም። ሶሲ በፈጠረሽ አምላክ ልለምንሽ፣ በቃ ከኔ ራቂ፣ እኔ ልኑርበት። ትሰምኛለሽ? ግን ኪራ ቤት ገብተሽ እንደፈተፈትሽ አሁን ቤት ገብቼ እፈተፍታለሁ ብትይ እገልሻለሁ። ሰማሽኝ አይደል? ከምንም በላይ ደግሞ በምሩ ከመጣሽ አንላቀቅ። እኔም እኮ ምሩ አደጋ ላይ እንደሆነች ልነግርህ ነው የመጣሁት። ምን? ቆይ እንዴት? ናሆም በሰራተኛችሁና በምሩ መካከል ያለውን ነገር አላውቅም፣ ግን ደግሞ ሰራተኛችሁ ሀዊ ምሩን መጉዳት ትፈልጋለች። አንቺ እንዴት አወቅሽ? አግኝቻት ነው የነገረች። አንቺ ነሽ አባቷ ነሽ ወይስ ምን ሆነሽ መታል አንቺ የምትነግርሽ? አላውቅም፣ ግን ደግሞ የጠላቴ ጠላት ወዳጄ ነው። አብረን የነናሆምን ህይወት እናመሰቃቅሎ አለች። እኔ ግን አልተቀበልኳትም። ሶሲ ያንቺን ደግነት ለማሳየት እኮ የሌላን ሰው ማንነት ዝቅ ማድረግ አይጠበቅብሽም። ትሰማኛለህ? ስትንከረፈፍ አልጋ ላይ ያለችው ሚስትን በዛው እንዳታስቀረት። ትሰምኛለሽ? ከአሁን በኋላ ቤቴ ድርሽ እንዳትይ። ቤቴ መምጣት አይደለም እዚህ ሰፈር ውስጥ ባይሽ እግርሽን ነው የምሰብርልሽ። ሰማሽኝ አይደል? እገልሻለሁ። የራስ ጉዳይ። እሺ እኔ እንዳይጸጽተኝ የበኩሌን ተወጥቻለሁ። ሁላችሁም ገደል መግባት ትችላላችሁ። እንዴ ምን ባክሽ ወንድ ልጅ ጸብ ያጠዋል ብለሽ ነው? ተደባድበ ነው እንዴ? ያው አለ አይደል እኔ ስናደድ ማደርገው ለራሱ ነገር እኮ አላውቅም። ወይኔ በእናትህ አልተረፍክም እኮ እንዴ። እኔ ምን ሆንኩና ነው ደግሞ እነሱን በተያቸው እንዴ? አንዱም ጭራሽ ኮማ ውስጥ ነው ምናምን እየተባለ ነበር ራሱ። ጭራሽ ለብዙ ነው እንዴ ተደባደባችሁ? ሲታዩ አንድ ይመስላሉ፣ ግን ውስጣቸው ያልበረደላቸው 9 ጎረምሶች አሉ። ከሷ ጋማ ጭራሽ 10 ናቸው። እና ለ10 ነው ብቻ ነው የተፋለምካቸው? አዎ ይሄን ራሱ የተመቱት ማለት ነው እንደ ፈሪዱላ ከኋላ ነው።
ምን ነው ግንባርክ ላይ በሚሻል ነበር እንዴ? ቀራልክ? አረ እንጂ እንኳንም ከኋላ ሁንነት በኋላ ሲድን እኮ ግንባሩ ላይ ጠባሳ ይወጣበት ነበር። የጠላት አላማማ እኮ ፊቴን ለማበላሸት ነበር። ግን እንዴት ነው ሀኒታ አላማረብኝ? አረ እንደውም መፈንከት እንዳንተ ያማረበት ሰው አይቻላቅ። አና የምትሰሪው ስራ ከሌለሽ ነው ልስጥሽ እንዴ? ኪራ ቢሮ በጣም ብዙ ስራ ነው ያለብኝ። እንደውም ሳይመጣ ሄጄ ብጨርስ ነው የሚሻለው። ሄኒዬ አይዞሽ ጨርሰ ይማር። ምንድን ነው የሚያስገለፍጥህ? በገዛ ጥርሴ ቆይ ምን አገባሽ? ጥርሴ ደከመኝ አላለሽ አይደል? ሳገጥቡልስ ተፈንክተህም አታርፍም? እስኪ አታናዳኝ ተወኝ። አዎ ያው እኔ ምንም ብሆን እኮ ቆንጆ ነኝ። ጥርሰ ፍንክትን ብሆን አምራለሁ ወይ ብለህ እስኪ ጠይቃት። እኔ የምለው ግን ቆይ ለምን ጠይቃታልሽ? ጥርሴን ላራግፍልህ ነው። ሴት ነሽ ተብለሽ እዚህ ዝም ስትባይ ማለት ነው። መስመር አትለፊሽ። እቺ ደግሞ ጅላንፉ። አሁን ፍንክት ሰው ምኑ ነው የሚያምረው? ወይኔ ኪያ ምን እየሆንኩ ነው እንዴ? ምን አገባኝ? ለምን ሲፈልግ ሚስ ፍንክት አይሆንም እንዴ? ኧረ ኪያ አሁን ለምንድን ነው ስለሱ የምታስቢው? ምን አገባሽ እንዴ? በቃ አጋጣሚ ነው ተፈነከተ፣ ከዛ ታከመ፣ አለቀ። ኧረ ምን ሸርኩሽ ስራሽ ስሪ። ምንድነው? ምን ሆነህ ነው? ሰምኛለሽ? አሁን የምጠይቅሽን ነገር ሳትጨምሪ ሳትቀንሽ እንድትነግሪኝ። ምንድነው? ቆይ እንድነግርህ የምትፈልገው ነገር? ከሶሲ ጋር ምንድን ነው ያላችሁ? ማናት ሶሲ? ቆይ ጭንቅላትሽን የምጨፈልቀው ልጅ። እሺ እነግርሃለሁ። ቀጥ እየጠበቅኩሽ። ባለፈው እንደነገርኩ ነው ወደ ምሩ ክፍል አትግቢ ስላት መታችኝ። እሱንማ ነግረሽኛል። ሌላ የማላውቀው ነገር ካለ ንገሪኝ። ምን ልንገርህ? ሌላ ውጭ ተገናኝታችሁ ታውቃላችሁ? ኧረ እኔ ምን ልታደርግልኝ ያገኛታለሁ? እመኝ ሀዊ፣ አሁን ከነገርሽኝ ነገር ውስጥ አንድ እንኳን ውሸት ባገኝ ህይወትሽን ከሲኦል እየከፋ ነው ማለት ነው። ሰማሽኛ? እንዴ በቃ አታስፈራሪኝ። ስራ ልሰራ መጥቼን ህይወቴ እንዲበላሽ አልፈልግም። ታዲያ ስራ ብቻ ከሆነ አርፈሽ ስራሽን አሰሪ። ግቢ፣ አሁን ወደ ውስጥ ግቢ። የዛን ቀን አንተን አስፈቅጄ ሲወጣ አግኝቻት ነበር። አሃ፣ ስለዚህ እሷን ለማግኘት ነበር ያስፈቅድሽ? እረ በፍጹም እራሷ ናት መንገድ ላይ ያገኘችኝ። ከዛ ስለ እናንተ ጠየቀችኝ። አልነግርሽም ስላት ከዛ ቤት እንዴት መንቅሬ እንደማስወጣሽ ብላ ዛተችብኝ። እረ እንደውም መታኛለች፣ ሰድባኛለች። ቆይ ለምንድን ነው ይህን ሁሉ ነገር ለኔ ያልነገርሽ? እንዴ እንደዚህ በሀሳብ ተጨንቀ እንዴት ብዬ ልንገርህ? በኋላ ትጣላለህ ብዬ እኮ ነው። እና አሁንም እኮ ስቆጣ አልተናገርሽም። በዚህ ቅጽበት ምን ሀሳብሽን አስቀየርሽ? ደንግጬ ነበር፣ ረስቼው ነው አሁን ያስታወስኩት። አትይ፣ ሰምኛለሽ? ከዚች ልጅ ጋር ምንም አይነት ግንኙነት እንዲኖርሽ አልፈልግም። ሰምተሽኛል አይደል? አረ በምን አገኛታለሁ? ካሁን በኋላ ሁለታችሁ መሀል አንድ ነገር ብሰማ ከዚህ ቤት አሽቀንጥሬ ነው የምጥልሽ። በምሩ እናት ልመና መመለስሽ እንዳትረሽ። ግቢ፣ አሁን ወደ ውስጥ ግቢ። ማትረባ የእነ ኪራን ቤት በጥብጣ ስጨርስ ደግሞ ወደ እኔ ቤት መጣች። ምን አወቀችኝ? አለቃትም። ቅዱሴ በቃ አንተ ተመለስ፣ እኔ እሄዳለሁ። እሺ በቃ። እንዴት ነው ግን አሁን በደንብ እየተሻለ ነው? አዎ ደህና ነኝ። እጅ በደንብ እየተንቀሳቀሰ ነው። ትናንሽ ስራዎችንም እየሰራው ነው። ያው መኪና መንዳት አልቻልኩም እንጂ። አይ ቅዱሴ፣ ሁሉም ነገር እኮ በጊዜ ይሆናል። መጀመሪያ አንተ በደንብ አገግም። አረ ፈጣሪ ይመስገን አሁን በጣም ደህና ነኝ። ያው ትንሽ ነገሮች እንዳሰብኳቸው አልሆኑም። በተለይ ደግሞ ሰዎች ቃላቸውን እንደ ሸክላ እየሰበሩ አስቸገሩኝ እንጂ። ናቲ የተፈጠረውን ነገር በትንሹ ነግሮኛል። ታውቃለህ ኪራ፣ ሰብሮ ከሄደ ሰው ተመልሶ የሚመጣው ሊገልህ ነው የሚባለው እውነት ነው። የኔ ትልቁ ችግር ሰዎችን ጊዜ ያበስላቸዋል ብዬ ማሰቤ ነው። አንዳንድ ሰዎች እኩል ከኛ እኩል ጊዜ ያበስላቸው፣ እነሱ እስኪበስሉ እኛ አረን እናልቃለን። ብቻ በጣም ከባድ ነው። አውቃለሁ ቅዱሴ። በተለይ ደግሞ የወደፊት ህይወት ውስጥ የምታስበው ሰው እንደዚህ አይነት ነገር ሲያደርግብህ ህይወት ትጨልምብሃለች፣ የመኖር ተስፋ ይጠፋብሃል። ታውቃለህ ፍቅር እጅግ ጨካኝም እንደዛውም ደግሞ ሩሩ ነው። ልብህን ስብርብር ያደርገዋል። ተመልሰህ እንዳትቆም አቅም ያሳጣሃል። ደግሞ ሲሰምርልህና ሲሳካልህ ህይወትህን በደስታና በሰላም የተሞላ ያደርገዋል። ልክ ብለሃል። ግን ደግሞ የሚክስበት ጊዜ ይሆናል እንጂ መጠገኛ የሌለው ስብራት እኮ አይሰጥም።
እስኪ ያን ጊዜ በተስፋ መጠበቅ ነው። እንዴ አንተ ምንድነው እንደዚህ ባንዴ ተስፋ መቁረጥ? ተው እንጂ። አረ አልቆረጥኩም። ዛሬ ትንሽ ጥሩ ሙድ ላይ ስላልሆንኩ ነው። ደግሞ በጣም ብዙ መልካምነት ያደረገልኝንም ፈጣሪ በዚች በትንሽ ነገር ፈጽሞ ላስከፋው አልፈልግም። በቃ ቅዱስ የኔ ልጅ ስራ ረፈደ። እሺ እንግዲህ ሲሻለኝ ቢሮ መጥቻ ያለውኝ። አረ በደስታ ና፣ ቀይም ጠፋም ጥፈን እንቀበልሃለን። በቃ ገባ። ቻው። እሺ ቅዱስ። ትቆያለህ? የምትሄጂበት ካለ ሂጂ። ያናገርኩ ነው፣ መልስልኝ። እኔም መለስኩልሽ እኮ። በክብር ከቤቴ እንድትወጣ እየጠየቅኩ ነው። ክብር ምን እንደሆነ ታውቂያለሽ? ከአንተ ያነሰ እውቀት ያለኝ አይመስለኝም፣ በተለይ ስለ ክብር። አረ እንዴት ነው? ሁሉንም ክብር የሚገባውን ነገር ታከብሪያለሽ? ሰውዬ፣ ለእንደዚህ አይነት ተራ ጥያቄ ጊዜ የለኝም። አሁን ትወጣልኝ? ለሁሉም ክብር እንደማሰጪ ታስታውቂያለሽ። ብትሰጪማ ኖሮ የሰው ልጅ አስከሬን ክብር ይገባው ነበር። ውጣልኝ አልኩህ እኮ። ትሰምኛለሽ? እኔን ለመንካት የኔ ፍቃድ ያስፈልግሻል። አንቺ ማለት በሰው ልጅ ደም እጅሽ የረከሰ ሰው ነሽ። ስለዚህ እኔን እንድታረግሽኝ አልፈቅድልሽም። ሲቀጥል ደግሞ እኔን የማመናጨቅ ቅንጣት ታህል መብት የለሽም። ምክንያቱም አንቺ ማለት ለኔ ወጥመዴ ውስጥ የገባሽ አይጥ ነሽ። እኔ የምልሽን ብቻ ነገር ታረጊያለሽ። አይ ካልሽ ግን መጨረሻሽ አያምርም። ዞር በል ከላይ ዋለ። ትሰማኛለህ? እናንተ እስር ቤት ከገባችሁ ግን በአንተ ምክንያት ነው። በጣም ትዕግስቴን እየተፈታተንከው ነው። እኔም እንደፈለግክ ማድረግ ትችላለህ። እሷን ግን ተዋት። አትሸንግላት፣ ዝም በል። በአንተ ቤት እሷን አስምጠሙታል። እንደፈለግክ አስበው። እሷን ግን ተዋት። ለነገሩ እሷም የዋህ ቢጤ ናት። ይሄ የጅል ጨዋታ አናምናለች። ደህና ነሽ? ደህና ነሽ? አልጎዳሽም? ደህና ነኝ፣ አልጎዳኝም። በቃ አሁን መተኛት ነው የምፈልገው። እሺ፣ ምንም ማሰብ አልፈልግም። ቆይ ምን ውስጥ ነው የገባሁት? ቆይ ለምንድን ነው ማንም ሰው እኔን የማያምነኝ እንዴ? አሁን እኮ ለኪራ የሆነ ነገር ካለው እንደ በፊቱ ይጣላኛል። እኔ ደግሞ ከኪራ ጋር መጣላት አልፈልግም። ምክንያቱም አንድ እዚህ ሀገር ላይ ያለው ሰው እሱ ብቻ ነው። ስለዚህ ሌላ ስለ ምሩ የሚጨነቅ ሰው ማን ነው? ለእሱ ሄጄ መናገር አለብኝ። ከዛ ምሩር ሄዶ ከዛ ጭራቅ ሰራተኛ ያድኗታል። ከዛ እኔ ክፉ እንዳልሆንኩኝ ይገባቸዋል። ኪራም ያንን ይረዳኛል። በቃ ያምነኛል። ምክንያቱም ጥሩ ስራ ስለሰራው። አዎ ጽናት፣ እሷ ልትሰማኝ ትችላለች። ምሩን ተወዳት የለ ለእሷ ሄጄ እነግራታለሁ። እንዴት ነሽ ጽናት? ደህና ነኝ። ምን ነበር? የሆነ አሳሳቢ ጉዳይ ልነግርሽ ነበር። አንቺ አሳሳቢ ጉዳይ ለኔ ልትነግሪኝ? ታመሰግኝኛለሽ። እውነቴን ነው። እሺ ምንድን ነው? ልስማሽ። ወደ ጉዳይሽ ትገቢ። እኔ ብዙ ስራ አለብኝ። ስለ ምሩ ማወቅ ያለብሽ ነገር አለ። ስለ ምሩ? አንቺ ስለ ምሩ ምን አውቀሽ ነው የምትነግሪኝ? ነው ወይንስ እንደለመደብሽ ወሬ ፈጥረሽ ማውራት ጀመርሽ? አይ እንደዛ አይደለም። ስለ ምሩ ሰራተኛ። ጭራሽ ስለ ምሩ ሰራተኛ ነው የምታወሪው? አንቺ ተጫዋች ሆነሻል እናቴ። እሺ እሷን ደግሞ ከታወቅሻት? እኔ አላወቅኳትም። እሷ ራሷ ናት ያወቀችኝ። እሺ የኛ ፌመስ ዲያስፖራ ከምን ላይ ነው ባክሽ ስምሽን ያነበበችው? ከመጽሔት ወይስ ቲቪ ላይ የትሽን አወቀችሽ? ጽናት፣ እኔ እየዋሸው ወይም ደግሞ ፈጥሬ እያወሩ አይደለም ያለሁት። እሺ ስለ ሰራተኛዋ ምን? እስኪ ቆይ ተናገሪ። ምሩን መጉዳት ትፈልጋለች። እረ ሶሲ በፈጠረሽ ተስተካከይ። ቆይ ለሰራተኛ ይሄን ያህል ጥላቻ ምንድን ነው? ለፍተን እንኑር ባለን ምን አደረግንሽ አንቺን? አይ አንቺ እንዳሰብሽው እኮ አይደለም። እሺ ቆይ አንቺ ለሰራተኛ ጥሩ አመለካከት አለሽ? እሱም የለኝም አውቃለሁ። ግን ደግሞ አሁን ስለ ሰራተኛ አይደለም ስለ ምሩ ነው እያወራን ያለ ነው።
ሰውን ወንጀል የማይሰለችሽ ሁሌም እኮ በሴራና በተንኮል የተሞላሽ ነሽ። ቆይ እንዴት እኔ አንቺን አምንሻለሁ? ቆይ ለምንድን ነው የማታምኚኝ? ለምን እንደማላምንሽ ታውቂያለሽ? ቆይ ከዚህ በፊት የራስ ምታት መድኃኒት ነው ብለሽ የሰጠሽኝን ነገር ላስታውስሽ ወይስ የሰጠሽኝን ልጄ ላስታውስሽ? ጽናት፣ እሱ ያለፈ ታሪክ ነው። አረ እሱ ያለፈ ታሪክ ነው አይደል? ለእኔ ግን አላለፈም። እሺ ዛሬም እንደ ትኩስ ቁስል ይጠዘጥዘኛል። ተረጋጊና ስሚኝ። ምንም የምሰማሽ ነገር የለም። አሁን ቀጥ ብለሽ ቤቴን ለቀሽ ውጪ። ደግሞ ዳግመኛ እግርሽ እዚህ ቤት እንዳይረግጥሽ። እንዴ ተረጋጊ እንጂ። ነይ ውጪ። በአንቺ ምክንያት ዛሬ ሞቼ ነበር። ቆይ አንቺ ማነሽ? ሁሉም ለአንቺ የሚቆረቆርልሽ። ከቀን ወደ ቀን ለአንቺ ያለ ጥላቻ እየከፋ በጣም የምጠላሽ። ኧረ ልታለቅሽ ነው? ገና ምን አይተሽ? አሰቃይሻለሁ። አምላኬ ሆይ ቆይ ለምንድን ነው በሰው እጅ ላይ የጣልከኝ? ይህን ያህል አንተን የሚያስከፋ ስራ ሰርቻለሁ እንዴ? ወይ ውሰደኝና ገላግለኝ። ለምን በሰው ቤት እጅ ላይ ትጠለኛለህ? ለምን ታሰቃየኛለህ አምላኬ?